ይፍራታ ስለ ኤፍራታ ነገር ግን ቤዛ አሁን ልክ የተጸጸተ ይመስል ተጸጽታ አይደለም። ብትጸጸት ኑሮ ያፌት ያው ሚስጥሩን ነግሯታል፣ እንደሚያገባት ነግሯን ነበረ። ነገር ግን እሷ አስቀድማ ወደዛ እንዳትሄጂ ማለት ነበረባት። ነገር ግን እሷ ያ እንደ ልክ እንደ ያፌት ናት ቤዛ። ምክንያቱም ኤፍራታ ያፌትን ካገባችለት እሷ እናቱ ጋር ለመቀመጥ በጣም ትጓጓለች እና ለዛ ነው እንግዲህ ኤፍራታ በገዛ እጇ በራሷ ስራ ከሱ ቤት ሂዳ ማልቀስ ለእኔ ምንም አይገር፣ ግን እያለቀሰኝ ነው እባክህ ሊሄድና እስከምንጋባ ድረስ ሊሄድና ከዛ ከቤት ልቀመጥ ነው የምትለው። እሱ ደግሞ ለምን ትሄጃለሽ ነው የሚላት። እሷ ደግሞ ልሄድ ነው የምትለው። እንግዲህ እሱ አይሆንም ነው የሚላቱ፣ ከቤት ልሄድ ነው የምትለው። እኔ ያው ሚስጥሩን ነገራት መጀመሪያውኑ። እኔ አንቺን የፈለኩት ለገንዘብ ላለው ለባህል ሀብት ነበር ልድረሽ የነበረው፣ ግን ሳስበው ግን ያው እኔ ስለማፈቅረሽ ለራሴ ያደረኩሽ ነው ያላቱና ያፌት እንግዲህ አሁንም አያፍርም። ኤፍራታ መጀመሪያ እዚህ ወጥመድ ከመግባቷ በፊት ሁሉን ነገር በራሷ ከመንቀሳቀሷ በፊት ግን መናገር ነበረባት እና አሁን ማልቀሱ ምንም አይሰራም። እና ኤፍራታ ልክ እንደ ተደፈረች ነበር የምታውቀው። እና ይህን ሁሉ ድራማ የምትሰራብኝ ልክ እኔ እንደ ተደፈርኩ ያደረግከው ለምንድን ነው ብላ ጠይቀዋለች። ይህን ነገር ማን ነገረች ሲላት ነው እንግዲህ መጀመሪያ ያው ለባለ ሀብት በጥሩ ገንዘብ ልሸጥሽ ነበረ እና ያላቱ፣ ግን ስማ ከዛ ይህን ሲነግራት አንተ ምን አይነት አረመኔ ነህ ነው ያለችው። እንግዲህ የሰደበችው በነገራችን ላይ ይሄ ድራማ ያፌት የሚሰራው ድራማ እንግዲህ ያፌት ሴቶችን ለሀብታሞች እየሸጠ ነው አይደለ? ሰሞኑን ከረሴ ልወጣ ነው እና ሰሞኑን ኢቢኤስ ላይ አይታችኋል አይደለ? የዛሬ ስንት ዓመት ጠፍተው የነበሩ ተማሪዎች ነበሩ። ከጠፉት አንዷ ተገኝታለች ከዛ ሁሉ ተማሪዎች እና እዚህ ድራማ የሚያሳየው ልክ ያቺች ልጅ ተደፍራ ተደፍራ ወልዳለች እና ያፌት የሚሰራው ልክ እንደዛ ነው። እውነተኛ ታሪክ ነው። በነገራችን ላይ እኛ አንዳንድ መጥፎ ነገሮች ሲያቀርቡ እንሳደባለን እንጂ ነገር ግን ያው እዚህ ድራማ ላይ የሚመጣው ያው እውነተኛ ታሪክ ነው እና የእናት አንጀት አይችል አይደለ ገንዬ ያው በጣም ተጨንቃሌ ኤፍራታ ስለቀረችባት እና በጣም ነው የተጨነቀችው። የት እንዳለች አታውቅም። ቢያንስ እናቱ ግን የት እንዳለች ያውቃል። ገንዬ ግን የት እንዳለች ስለማታውቅ ያው ውጭ ቁጭ ብላለች ልጇን እየፈለገች። በራሷ ስራ ነው። መጀመሪያውን ብትነግራት ኤፍራታ ይሄን ሁሉ ትተው ነበረ እና በአጋጣሚ ሉሊት ትመጣለች። የድራማው ድምቀት ምን እያደረግሽ ነው በዚህ ሌሊት ትላታለች። አንቺም ቸገረሽ፣ አንቺም ታስቢያለሽ ነው የምትላቱ። ሉሊት ደግሞ ገኒን አንቺ ምን እየሰራሽ በዚህ በደረቅ ሌሊት ነው የምትላቱ። እንግዲህ ገኒዬ ያው በጣም ነው የጨነቃት እና ገኒ ማለት ያው እየፈለገች ነው ማለት ውጭ ላይ ሆና እየጠበቀቻት ነው። ቤዛና ናቱ ይመጣሉ ገኒዬ ጋር። ከዛ ኤፍራታ ትመጣለች። ቤዛ መጣሽ እንደ ትላታለች። ማናት ኤፍራታ ቤዛን እንኳን ደህና መጣሽ ትላታለች። ስለ ጥሩ ምኞቶች በጣም አመሰግናለሁ። እንዴት ነው ከመጋባታችሁ በፊት እንዴት እዛ ልታመሽ ልታድሪ ቻልሽ? አዳር እንደነበር ምናምን ትላታለች። ቤዛ ኤፍራታ ትደነቅ። እንዴ ማን ነገርሽ? መቼም እናቱ ይሄን አይነግርሽ ትላታለች። አረ እኔ እኮ ቤዛ ነኝ እንዳስወራው አድርጌዋለሁ አለች። ግን ቤዛ እናቱ ነግሯት ሳይሆን ያው ያፌት ስለነገራት ሁሉን ነገር ታውቃለች። ገኒ በዚህ መሀል እንዴ የምን እጮኛ የምን ፍቅረኛ ስትል እባክሽ ንገሪኝ ኤፍራታ እውነት ነው ሌላ ልታገቢ ነው? ሌላ እጮኛ ናታንን ትተሽ እባክሽ ከአንቺ አፍ መሰማት እፈልጋለሁ።
ቤዛ ያየሽ ገንዬ እንግዲህ የኤፍራታ ባህሪ እንግዲህ ይሄ ነው ትላታለች። ከዛ በኋላ ንገሪ ትላት። አዎ ላገባ ነው ትላታለች። ገኒ እንትን ትላለች። እኔ በእኔ ህይወት ምን አገባችሁ? ስለ እኔ ህይወት አያገባችሁም ትላቸውና ጥላቸው ትገባለች። በዚህ መሀል እንግዲህ ገንዬ ራሷን ስታ ትወድቃለች። ለእኔ ኤፍራታ ልክ አይደለችም ነው የምለው። እንግዲህ እንደዛ እያለ ቤዛ ከኤፍራታ ክላስ ትገባለች። ከኤፍራታ ክላስ ከገባች በኋላ ንገሪኝ በምን አስፈራርቶች ነው ትላታለች። ቤዛ ያው እንደማዘን ስትል ነው ንገሪኝ በምንድን ነው ያስፈራራሽ? እንዴ በምንም አላስፈራራኝም። በቃ አንቺን አስረግዞሽ አይደል የተውሽ? በቃ እኔ አፈቅረዋለሁ፣ እኔ እሱ ነው የማገባው፣ እኔ ናታንን እንዲተውልሽ አይደል የፈለግሽው ትላታለች። ደግሞ አንቺ እኔ ማውራት ማዘኔ ደግሞ ለአንቺ ትላል። በእርግጥ ቤዛ አሁን ትንሽ የመጸጸት ባህሪም አለባት ስትላት እንዳጋጣሚ ወይ እነዚህ ሰዎች አፋች ይዘጋቡ እንዳጋጣሚ ትመጣለች። ስትመጣ እንዳጋጣሚ እንዴ ከዚህ ነው እንዴ ያለሽው ትላታለች። አዎ ከዚህ ነው ያለሽው። እንዴ መጣሽ እንዴ ትላታለች። ያው እንደው አንቺ ምን አይነት ነው? በአንቺ እኮ ገንዘባችንን አጥተናል። ምን አይነት ነሽ? የወንድሜን ህይወት አበላሽተሽ ትላታለች። በቃ እንደውም ከወንድምሽ የበለጠ አሁን እኔ ጥሩ ኑሮ ነው ጥሩ ፍቅር ነው የሰጠኝ ስታል። እንዴ አንቺ ምን አይነት ነሽ? የበላሽበትን እጅ የምነክሽ ምን አይነት አሁን ያስወሰድሽውን ገንዘባችንን በሙሉ ማስመለስ አለብሽ ትላታለች። እዛ አለቻት። ኤፍራታ ደግሞ መጀመሪያ አንቺ ዝም ብለሽ አሁን የምታወሩ እንዳመጣልሽ ነው። መጀመሪያ እስኪ ለማስታወስ ሞክርኝ፣ ከዛ በኋላ ስታስታውሽ ሁሉን ትደርሽበታለች ትላታለች። ከዛ ስትላት እንደገና ቤዛ እንደገና እውነቷን ማስታወስ አለብሽ ስትል አንቺም ለእሷ አግዘሽ ነው እንዴት ለእሷ አዘንሽላት ትልና ጥላ ትወጣለች። ከዛ ቤዛም ተከትላት ትወጣለች። ነገር ግን ገኒ አሁንም በጣም ነው የተጨነቀችው። የቤዛ ጓደኛ ደግሞ ሂዊ በቃ እንተዋት ምን በቃ አሁን እሷ በጣም ነው የወደቀን ዛፍ መልሰን ማንሳት እንችላለን አንችልም፣ በቃ እንተዋት እንዴ አንቺ እንዴት ተለውሽ ምና ስትላት ቤዛ ሂዊን በቃ እንደዚህ ሰው እኮ በአንድ ቀን ይለወ እኔ እኮ እስር ቤት ሳለ ሁሉን ነገር ስላሳየው ትዝ ትለኛል። የእሷ ነገር ታሳዝነኛል። ነገር ግን ውስጤን ጥላቻ ያለውን እንዴት አድርጌ ላስወግድ ምናምን በቃ አስወግጅው። አንድ ቀን ግን ሁሉን ነገር ካስወገድሽ በኋላ አንድ ቀን እርግጠኛ ነኝ እህቴ ታያታለሽ፣ ከጎኗ ትሆኛለሽ ብላ ያው ትመክራታለች። ሂዊ የቤዛ ጓደኛም ያው አንድ ሰው ያው ፊቷ ያስታውቃል እንደ ከፋት። ምክንያቱም ምንም ማድረግ ኤፍራታን ከዚህ ውስጥ ማውጣት ስላልቻለች ያው ተናዳለች። እንደዛ ነው። እና ሌላው ምንድን ነው ቢኒና የገኒ ልጅ በጣም ተጨንቀዋን ስለሷ። ቢኒ በቃ ቀጥታ የት ነው የሄደው? የአፌት ቤት ነው። ከአፌት ቤት ሴት የአፌት የቤት ሰራተኛ በሩን ትከፍተዋለች። ከዛ ይገባን በምን አስፈራርታን ነው እኔ እያለሁማ ኤፍራታን አታገባም በምን አስፈራርታን ነው ብሎ ይጠይቀዋል። አንተ በምን ያስፈራራ? በቃ አፍቀራይ ነው አፍቀራይ ነው እንዴ ብትሞት አንተ መቼም አታፈቅርም፣ አንተን አታገባም እንዴ ያን ፈሪ ጓደኛ ና በለው የሰርጉ ወንድ ከሆነ የሰርጉ እንዲመጣ ልቅ ንገረው አንተ ምን አገባ ብሎ ሁለቱ ይያያዛሉ። በዚህ መሀል የአፌት ሰራተኛ እንግዲህ ቪዲዮ ተቀርጻል። የአፌት ሰራተኛ እኔ እንደሚመስለኝ የሆነ ተልካ የምትሰራ ይመስለኛል፣ ልከዋታን ይመስለኛል። እና ቀጥታ ወደ ቤት ነው የገባ ማነው ቪዲዮ እየቀረጸች ነበርና እየተላከች ይመስለኛል። ሁለቱ እንግዲህ ይደባደባሉ፣ ያፌትና ቢኒ ማለት ነው። ከዛ ቢኒም እየተናደደ ወደ ቤት ነው የመጣው። ወደው ተከትላ ማን ትመጣለች?
ኤፍራታው እነ ቢኒ ቤት እና ሁለታችሁም አያገባችሁ ነው የምትላቸው እና ሁለታችሁም በእኔ ህይወት ምን አገባችሁ ከእኔ ህይወት ነው የምትላቸው እና እንግዲህ ቢኒን በጥፊ ነው ያለችው። ምን አገባችሁ እኔ አፍቀረው ነው ወድጀው ነው ላገባው የምፈልገው ምን አገባ ናታንን ስወደው ለናታን ጊዜ እንደዚህ አላደረጋችሁም ብላ ቢኒን እንግዲህ በጥፊ አጭላውን ሄደችው። ቢኒ ባደረገችው ነገር በጣም ተናዷል። ያው ሁሉም የሆነ ነገር እንዳስፈራራት ይገባቸዋል። ግን ያን ያስፈራራትን እሷ ልትናገር አልቻለችም። ግን የራሷ ጥፋት ነው። እዚህ ድራማ የምንማር የሆነ ነገር ችግር ሲገጥመን ከሰዎች ጋር ማወያየት አለብን። ምክንያቱም ለሰው ችግራችንን የሆነ የሚያስጨንቀንን ስናወይ የሆነ ነገር መፍትሄ ሊመጣ ይችላል። ግን ብቻችንን ከሆነ ግን እንወድቃለን። አሁን ኤፍራታ ያደረገችው እንደዛ ነው፣ ብቻዋን ማለት ነው። ስለዚህ እንግዲህ ያፌት እውነት ኤፍራታን ያገባት ይሆን? በጣም ነው እንትን የሚለው እና አያችሁ እናት እንግዲህ እንደዚህ ነው። እናት ልጇ ስትታመባት ትጨነቃለች። ልጇ አምሽቶ ሲገባባት ትጨነቃለች። እናት ማለት እንደዚህ ነው። እናት እንግዲህ 1000 ዓመት ይኑሩ እናቶቻችን፣ 1000 ዓመት ይኑሩልን እላለሁ። አሜን እላለሁ። እና ያለ ነገር ይህ ነው እና ግን የያፌት ነገር በጣም አብዝቶታል። በጣም ነው ያበዛው። በጣም በስቷን ያፌት የሚያደርገው። ናታን ደግሞ ዝም ብሎ ብቻውን ከሚሆን ወይ ሞት ነው ወይ ሽረት ነው። ስለዚህ የሚወዳት ከሆነ አንድ ሰው ያችን ሴት ወይም የሚወዳት ከሆነ ከዛ ሰው ፈልቅቆ ማውጣት አለበት እንጂ ዝም ብሎ ብቻውን ቁጭ ብሎ ማልቀስ ለእኔ አይገባም። የሚወዳት ከሆነ ከዚህ ጉድ አውጣት ወይም ደግሞ ይገታል። አግቶ ማስቀመጥ ይችላል። በቃ ምንድን ነው ቤት እየተመላለሰች አይደለ ከሆነ ቦታ ይደብቃት። በቃ ናታን የሚወዳት ከሆነ ማለት የሚወዳት ከሆነ እንደዛ ያደርግ። ስለዚህ ዝም ብሎ ቁጭ ማለት ጥሩ አይደለም እና አሁን ሰው ትሆናለች፣ አሁን ደግሞ ደህና ትሆናለች። እዚህ ሁሉ ብትነቃ ጥሩ ነበረ። እናመሰግናለሁ። ለማንኛውም